እግዚአብሔር መልካም ነው። እግዚአብሔር አምላክ የተመሰገነ ይሁን። የሚያስተምር የሚመክር መልካም አባት መልካም አምላክ አለን። ጌታ የተመሰገነ ይሁን። በዛሬው ቀን ደግሞ እግዚአብሔር ቃል አብረን የምንካፈለው በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 19 ላይ ያለውን ቃል ነው። እንዲህ ብሎ ይናገራል። አንዳንዶች ሕሊና ጥለው መርከብ ያለ መሪ እንደሚጠፋ በእምነት ነገር ጠፍቷልና ብሎ ሐዋርያ ጳውሎስ ለጢሞቴዎስ ምክር ይሰጣል። ስለዚህ ለሕይወትና ለአገልግሎት ይጠቅማልና አንዳንዶቹ ሕሊናቸውንና እምነታቸውን የጣሉ እና ጥሏልና አንተም ተጠንቀቅ ለአገልግሎት ብሎ ይናገራል። ወገኖቼ በጎ ሕሊናና እምነት ሁለቱ የተያዙ ናቸው። የማይነጣጠሉ በጣም አስፈላጊ የሆነ ነገር ነው። ስለዚህ ምክንያቱም እምነትና በጎ ሕሊና አንድ ላይ የሚሰራ አንድ ላይ ለእግዚአብሔር የሚጠቅም እግዚአብሔር ስራ የሚሰራ በእምነት ብቻ ሳይሆን በጎ ሕሊና እምነት ኖሮን፣ ለምሳሌ እምነት ኖሮን በጎ ሕሊና ባይኖረን ስለዚህ በአንድ እጅ እንደማጨብጨብ ይሆናል። ሁለቱም የተያዙ ናቸው። ስለዚህ ይሄ በጎ ሕሊና ወገኖቼ፣ በጎ ሕሊና የሌለው ሰው ማንንም አይፈራም። የሚያደርገውን በሙሉ በራሱ ሐሳብ፣ በራሱ ፍቃድ፣ በራሱ ምኞት የሚያደርገው ነው። ማንም አይፈራም፣ እንደፈለገ የሚያደርግ ነው እና ይሉንታ የለም፣ ርህራሄ የለም፣ የሞራል ነገር ግድ የለውም። ስለዚህ ወገኖቼ እምነትና በጎ ሕሊና በጣም አስፈላጊ ነው ለአገልግሎታችን፣ ለሕይወታችን። ሁለቱ አንድ ላይ ተጣምሮ የእግዚአብሔር ስራ የሚሰራበት መንገድ ነው። ስለዚህ በዘመናችን በጌታ ስም የተነሱ ብዙ አገልጋይ በጎ ሕሊናና የሌላቸው እና ብዙ አገልጋዮች በምድር ላይ ተነስቷል በጌታ ስም። ስለዚህ ነገር ግን እግዚአብሔር በአገልጋዮቹና በአገልግሎታቸው የተቸገረበት ዘመን ላይ ደርሰናል። ምክንያቱም ከየት ወዴት እንደሚሄዱ ምን እንደሚያገለግሉ ሁሉም በራሳቸው ፍቃድና በራሳቸው መንገድ በራሳቸው ሐሳብ በእግዚአብሔር ስም ይወጣሉና ለእግዚአብሔርም ግራ ያጋቡት ወይም እግዚአብሔርም የተቸገረበት ዘመን ላይ ነው። ወገኖቼ አገልጋይ እግዚአብሔርን የሚያገለግለው እውነተኛ አገልጋይ 4 ነገር ሊኖረው ይገባል። አንደኛ እግዚአብሔርን ለማገልገል ጥሪ መኖር ያስፈልጋል። ጥሪ ያለው መሆን አለበት። ሁለተኛ የቃል ሙላት ያለበት ወይም የቃሉ ሙላት ያለው መሆን አለበት። ሶስተኛ በኃይል የተቀባ ወይም በኃይል የተሞላ ወይም ኃይልን የተቀበለው መሆን አለበት። በመንፈስ ቅዱስ የተሞላ ወይም በመንፈስ ቅዱስ ምሬት ያለው መሆን ያስፈልጋል። እንዲሁ ሰው እንደፈለገ እግዚአብሔርን ሰዎችን ማገልገል እንችላለን በራሳችን ሐሳብ እና መንገድ ፍቃድ። ግን እግዚአብሔርን አገለገልን ማለት አይደለም። ጥሪ ከሌለን፣ ቃል እውቀት ከሌለን፣ እንደገና ደግሞ በመንፈስ ቅዱስ ካልተመራን ካልተሞላን፣ ኃይል ከሌለን፣ አራተኛ ደግሞ መታዘዝ ያስፈልጋል። ይህ ሁሉ ኖሮን ካልታዘዝንም አስቸጋሪ ነው። ጌታ ኢየሱስ ክርስቶስ ለአገልግሎቱ ሐዋርያትን ወይም ደቀ መዛሙርቶችን ሲመርጥ መረጣቸው። ምንም ሳይኖራቸው እውቀት ሳይኖራቸው እንዲሁ መረጣቸው። ከመረጣቸው በኋላ 3 ዓመት ተኩል በላይ በምድር ላይ ከእርሱ ጋር ሲኖሩ
የእግዚአብሔርን ቃል አስተማራቸው፣ የእግዚአብሔርን ቃል አስታጠቃቸው። እግዚአብሔር አምላክ የተመሰገነ። የእግዚአብሔርን ቃል አስታጠቃቸው፣ አስተማራቸው። ከዚያ በኋላ ከተማሩ በኋላ በኢየሩሳሌም ቆይቶ ኃይልን ተቀበሉ። ወይም በኃይል ከተሞሉ በኋላ በእግዚአብሔር መንፈስ ከበረቱ ኃይልን ከተቀበሉ በኋላ ታዘዙ፣ ለወንጌል ታዘዙ። ታዞም በጎ ሕሊናና እምነት ስለነበራቸው ታዘው እስከ ዓለም ዳርቻ ድረስ ተላኩ። እግዚአብሔር አምላክ የተመሰገነ። በእግዚአብሔር የተላኩ አገልጋዮች ነበሩ የሚታዘዙ። ስለዚህ መታዘዝ ሁሉ ነገር ጸጋ ኖሮን ቃልም ኖሮን እምነትንም ኖሮን በጎ ሕሊናንም ኖሮ የእግዚአብሔርን መንፈስ ተሞልተን ኃይልን ተቀብለን ጸጋን ተቀብለን ካልታዘዝን ግን ዋጋ የለውም። እግዚአብሔር በዚህ በኩል አገለገልን ማለት አይቻልም። ምክንያቱም ሁሉ ነገር ያለው እግዚአብሔር የጠራው ለስራ የመረጠው ዮናስን ብንመለከት ዮናስ ሁሉ ነገር አለው፣ ለእግዚአብሔር የተላከ ነው። ነገር ግን አልታዘዘም። ብዙዎች እነ ዴማስም አልታዘዙም። ተሰሎንቄን ወዶ ከእግዚአብሔር ስራ ላይ ኮበለሉ። ዮናስም ወደ ተርሴስ ኮበለለ። መታዘዝ የግድ ነው። እግዚአብሔርን ደስ ለማሰኛት ለእግዚአብሔር አገልግሎት የተመረጠና እግዚአብሔርን ለማገልገል የወጣ ሰው ታዛዥ መሆን አለበት። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ ዛሬ አገልጋይ ብናይ አገልጋዮች በድምፅ ምርጫ ሰዎች የሚመርጡት በድምፅ ምርጫ የተመረጡ አገልጋዮች ዛሬ በምድር ላይ ሞልተዋል። እግዚአብሔር ሳይመርጣቸው በእጅ ብልጫ፣ በሰው ጥቆማ፣ በሰው በጎ ፍቃድ የተመረጡት አገልጋዮች ልዩ ልዩ ታይትል የተሰጣቸው በምድር ላይ ተሰማርተዋል። ስለዚህ ምርጫው የሰው ስለነበረ የሚያገለግሉትም ሰዎችን ያገለግላሉ። የቃል ሙላት ጥሪውን ነገር የጥሪው ሰዎችን የመረጡት በእጅ ምርጫ፣ የቃል ሙላትና የኃይሉን የጸጋ መቀበሉ የሚያውቀው ጌታ ነው። ሐሳባቸውን ግን በምድር ላይ በጌታ ስም ያገለግላሉ። የሰው ነገር ነውና የሰው ነገር ስለሆነ እድገትና ፍሬም የላቸው። ምክንያቱም ከሰው ነው የተሰማሩ፣ ሰው ያሰማራቸው በሰው ፍቃድ የተሰማሩ ስለሆነ ፍሬና እድገትም አያሳዩም፣ ፍሬም የላቸውም። እግዚአብሔር አምላክ የተመሰገነ ይሁን። መሪ ስለሌላቸው እንደሌላቸው መርከብ አትሁን ይላል እና ተጠንቀቅ ይላል። ሐዋርያ ጳውሎስ ለጢሞቴዎስ ሲናገር ወይም ሲመክር ተጠንቀቅ፣ እንደ መሪ አልባ ዝም ብለህ አትሄድ እና በአንድ እጅ እንደ ማጨብጨብ አይነት ይሆናል። መሪውን ካልተከተለው፣ መሪ ከሌለው አድራሻ የለህም። እንደገና ደግሞ አቅጣጫ የለውም። መሪ የሌለው መርከብ ወዴት አቅጣጫ እንደሚሄድ አይታወቅም። አቅጣጫው አድራሻውም ወዴት እንደሚደርስ አይታወቅም። ዝም ብሎ በማዕበል የተገፋ እንደገና ማዕበል ወዳና ወዲህ የሚያንከራትት እንደገናም ደግሞ እንደዚህ አይነት የተሰማሩት አገልጋዮች በስሜታቸው የሚነዱ አድራሻቸውም ምኞታቸውና ሐሳባቸው ድረስ ነው ማለት ነው። እግዚአብሔር አምላክ የተመሰገነ ይሁን። ወገኖቼ በጎ ሕሊናና እምነት በጣም አስፈላጊ ነው። እግዚአብሔርን ለማገልገል በታማኝነት በእውነት በበጎ ሕሊናና በእምነት በእግዚአብሔር ፊት መመላለስ፣ እግዚአብሔርን ማገልገል በጣም አስፈላጊ ነው። ለዚህ ነው ሐዋርያው ለጢሞቴዎስ ምክር የሚሰጠው። በአንደኛ ጢሞቴዎስ ምዕራፍ 3 ቁጥር 9 እንዲህ ብሎ ይናገራል። የእግዚአብሔር ቃል ያስተምራል። ነውረኛ ረብ የማይወዱ
እግዚአብሔርን የሚያገለግሉ ነውረኛ፣ ረብ የማይወዱ ንጹሕ ሕሊና ያላቸው የሃይማኖትን ምስጢር የሚይዙ ሊሆን ይገባቸዋል ይላል። ሃይማኖታቸውን እምነታቸውን በምስጢር የሚይዙ ዝም ብሎ የሚያበላሹትን የእግዚአብሔርን የሃይማኖታቸውን ምስጢር እንደገናም ደግሞ በጎ ሕሊና ንጹሕ ሕሊና ያላቸው ሃይማኖትንም ምስጢር ሊይዙ ይገባቸዋል ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። እውነተኛ አገልጋይ ንጹሕና በጎ ሕሊና ይኖር ይገባል ብሎ ነው የሚናገረው። ሃይማኖትን ምስጢር በልብ ይዜ እግዚአብሔርን አገልግል ይላል። ያስከውን ሃይማኖትን ምስጢር እንደገና በጎ እምነትንም በንጹሕ ሕሊና በልብ ይዜ እግዚአብሔርን አገልግል ብሎ ይመክራል። ነውረኛና ረብ ጋር አታቀላቅል ይላል። የእግዚአብሔርን ነገር በነውረኛና ረብ ነገር ጋር አታቀላቅል፣ አትደባልቅ። ንጹሕ የእግዚአብሔርን ነገር የነጠረውን መልካሙን ነገር በእግዚአብሔር ፊት አቀርባል ብሎ ይናገራል። በመከራ ውስጥም እምነትንና ሃይማኖትን ይዜ ጽና ይላል። መከራ በዚህ ጉዞ በጎዳና በክርስትና ሕይወት በአገልግሎት ብዙ መከራ እና ብዙ ነቀፋ ሊኖር ይችላል። ስለዚህ በመከራ ውስጥ እምነትና ሃይማኖትን ይዜ ጸንተ ቁም ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። በአንደኛ ጴጥሮስ ምዕራፍ 3 ቁጥር 15 እንዲህ ብሎ ይናገራል። ዳሩ ግን ጌታ እርሱን ክርስቶስን በልባችሁ ቀድሱት ብሎ ይናገራል። ዳሩ ግን ጌታ እርሱም ክርስቶስን በልባቸው ቀድሱት ይላል። ጌታም በልባችሁ ላይ ሾሙት፣ ቀድሱት፣ በጽድቅና በቅድስና በልብ ንጹሕነት በእግዚአብሔር ፊት ተመላለሱ፣ ጌታን በልባችሁ ቀድሱ ይላል። በእናንተ ስላለው ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጣት ዘወትር የተዘጋጃችሁ ሁኑ ይላል። ጌታ በመጀመሪያ ጌታን በልባችሁ ቀድሱ፣ የተሰጣቸውንም ተስፋ በደንብ ያዙት ይላል። ጌታ የሚጠይቃቸውን ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። ይህንን የማያደርጉ ብዙ አገልጋዮች የማይሰሙ የማይታዘዙ ይህንን የማይፈጽሙ ብዙ አገልጋዮች ዛሬ በእግዚአብሔር ስም የወጡ ብዙ አገልጋዮች ዛሬ በምድር ላይ በዝተዋል። ስለዚህ ከዚህ አንተ ተጠንቀቅ፣ እንደነዚህ አትሁን ብሎ ሐዋርያው ይመክረዋል። በሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 4 እንዲህ ብሎ ይናገራል። እውነትን ከመስማት ጆሮአቸውን ይመልሳሉ፣ ወደ ተረትና ወደ ተረት ወይም ወደ ትውልድ ቆጠራ ፈቀቅ ብለዋልና እውነትንም ጥለዋል ብሎ ይናገራል። እውነትንም ጥለዋል። ምክንያቱም እውነትን ከመስማት ጆሮአቸውን ይመልሳሉ ይላል። ጆሮአቸውን አይሰጡም። እውነትን መስማት አይፈልጉም። እንደዚህ አይነት ምክንያቱም ግድ የለሽ በጎ ሕሊና ለሌላቸው በእምነትም ደግሞ የእምነት ነገርን የጣሉት እና በእምነት ነገር የጠፉት እና ወደዚህ ወደ ተረትና ወደ ትውልድ ቆጠራ ፈቀቅ ብሏልና እምነትንና እውነትን ጥሏልና ብሎ ይናገራል። ስለዚህ ልጄ
ልጄ ጢሞቴዎስ ሆይ ታማኝ አገልጋይ ሁን፣ ለመሆን በእምነትና በበጎ ሕሊና በርታ፣ በጎ ሕሊና ይኑር ይላል። ልጄ ጢሞቴዎስ ሆይ ታማኝ አገልጋይ ለመሆን እምነትና በጎ ሕሊና ይኑር ብሎ ጴጥሮስ ሐዋርያው ለጢሞቴዎስ ይመክራል። እግዚአብሔር አምላክ የተመሰገነ ይሁን። ሕሊና ጥሮ መሪው እንደምትጠፋ ሕሊና ጥሮ ያለ መሪ እንደምትጠፋ መርከብ አትምሰል ብሎ ይናገራል። በሕሊና ይኑር፣ መሪ ይኑር። መሪ እምነትና በጎ ሕሊና የሚመራህን እግዚአብሔርን ተከትለ በእግዚአብሔር ፊት በጎ አገልግሎትን አገልግል ብሎ ይናገራል። በጎ ሕሊናና እምነትን በደንብ አጥብቄ ያዝላል። ስለዚህ በመንፈስና በስጋ ሳይሆን የምትመራ በመንፈስ በስጋና በንፋስና በስጋ እንደምትመራ ሳይሆን በመንፈስና በእምነት የተመራ ሁን ብሎ ይናገራል። እግዚአብሔር አምላክ የተመሰገነ ይሁን። የሚመክር እግዚአብሔር እና ባሪያውን የሚያስተካክል ቀና መንገዱን የሚያሳይ በሐዋርያው ጳውሎስ ለጴጥሮስ ይህንን ትምህርት ይሰጣል። በይሁዳ ምዕራፍ 1 ቁጥር 13 አንዳንዶቹ የራሳቸውን ሐሳብ በመከተል ይላል። የራሳቸውን ሐሳብ በመከተል የእግዚአብሔርን ሐሳብ ሳይሆን በምድር ላይ የራሳቸውን ሐሳብ በመከተል የገዛ ነውራቸውን አረፋ እየደፈቁ ጨካኝ በባህር ማዕበል የሚመስሉ የሚናወጡ እረፍት የሌላቸው መስሎ ይመላለሳሉ ይላል። ድቅድቅ ጨለማ የተጠበቀላቸው ወይም ለፍርድ የተዘጋጀላቸው በምድር ላይም ደግሞ እንደ ከዋክብትም የሚንከራተቱት ከቦታ ወደ ቦታ የሚንከራተቱ ናቸው ይላል። እነኚህ መቼም የራሳቸውና ሐሳባቸውን የሚከተሉ የገዛ ነውራቸውን አረፋ እየደፈቁ ጨካኝ በባህር ላይ ማዕበል የሚናወጡ እረፍት የሌላቸው እንደገና ድቅድቅ ጨለማ የተጠበቁ ወይም ለፍርድ የተዘጋጁ የሚንከራተቱ ከዋክብት ከቦታ ወደ ቦታ የሚንከራተቱ የሚዘዋወሩ ለአገልግሎታቸው ምኞታቸውን በመከተል ከቦታ ወደ ቦታ የሚንከራተቱ ከዛ አይነት አገልጋዮች እንዳትሆን ብሎ ሐዋርያ ጳውሎስ ጢሞቴዎስ ይመክራል። ያገለግላሉ በጌታ ስም። አገልግሎታቸው ምናልባት ሰዎችን ሊያገለግሉ ይችላሉ። ነገር ግን ጌታን አገለገሉ ማለት ነው። የሚያገለግሉትን አገልግሎታቸው የጽድቅ ይሁን የኩነኔ የሚመዝነው ግን እግዚአብሔር ነው። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር